አብርሽ ሩታ ጨካኝ ናት፣ ምንም ርህራሄ የላትም ያልከው የምርህን ነው? ግን እንደዛ ነው የሚመስልህ? እስቲ በመጀመሪያ ይሄን ቪዲዮ አይተን እንመለስና ሐሳባችንን ደግሞ በደንብ እንሰጥ ይሆናል። አንድ ቀን ሰጥተውናል። ሩታ በእግዚአብሔር በእናትሽ አታስጨንቅኝ። እኔንም እንዴ ለምን ሆነን የምታስጨንቅኝ? ቆይ በቃ ተይው፣ በቃ የነገን ቀጠሮ ተሰጥቶናል አይደል? ሄደን እናወራቸዋለን። በቃ በራሳችን መንገድ እንግባባለን። ወረቀቱን ትቼዋለሁ ማለት ነው። ከአንቺ የምጠበቀው በቃ ይሄ ነው። በቃ ለምን ታስገድጂኛለሽ? እኔ በራሳችን መንገድ የምንግባባው ልክ ህግ ጋር ሲደርስና ነገሩ ህግ ሲይዘው ከዛ ደግሞ ነገሩ ከበድ እንደሚል ሲገባ ሩታ አሪኮ እንድግባባሽ እንኳን እኮ ምንም ፍቅር አልሰጠሽኝም። እንዴት አድርጌ ነው ምግባባሽ? እንዴ በየትኛው ላይ ሰጠሽኝ ፍቅር ነው? የትኛው ላይ ሰጠሽኝ ላቀረብሽኝ እንትን ነው? አንቺን ተግባብቼ ላወራሽ የምችለው እኔ በመጣው ቁጥር እንደፈለግሽ እያደረግሽ እያባረርሽኝ፣ በመጣው ቁጥር አይንሽን እያዞርሽብኝ እንዴት ብዬ ነው አንቺን መቅረብና መግባባት የምችለው? እንዴ ይሄ ሁሉ ነገር እኮ እንዲሆን ያደረገው አንቺ ነሽ። ቆይ አልገባኝም። እንዴ ቤትሽ ስመጣ እያባረርሽኝ ነበር አንቺ አይደለሽ እንዴ? እና ታዲያ ልል ብዬ አጨብጭቤ እንድቀበል ነበር እንዴ የምትፈልገው? አንተ የፈለግከው ነገር እንደሆንክና እየፈነጨ ጭራሽ እናት አባቴ ቤት እኔ ደግሞ ይሄንን ነገር ዘላለሜን አረሳውም፣ መቼም አልተውም። ምን ታደርጋለህ? ወይ ትፈርማለህ ወይ ምርጫ አንተ ነው፣ አይመለከተኝም። እሺ ቤተሰብ ቪዲዮውን አይታችሁ ተመልሳችኋል። ሁላችሁም እንደሰማችሁት ነው። አሁንም ቢሆን ሩታን ጀጅ ለማድረግ እየሞከርክ ነው አብርሽ። ልክ አይደለም። በቃ ልክ ካልሆንክ እኮ ይቅርታ ጠይቀህ መግባት ነው። እኔ ለምን ማሳሰር ፈለግሽ? እኔን አሁንም ለምን እንትን ማለት ፈለግሽ? አንድ ቀን የተሰጠኝ በቃ ወረቀቱ ላልፈርምም እንዳልፈርም አድርጊ፣ አብረን መኖር እንችላለን። አሁንም ቢሆን ልጄን ለማየት ለምንድነው የምከለኪኝ ምናምን ትላለህ እንዴ? መች ከለከለችስ? ጀመር እሷ ልጅን አትይበላለች። ኢቭን እኮ እሷ ልጅን አትይበላ በከለከል እንኳን ፍርድ ቤት ይሄን ነገር ግዴታ ነው አይቻልም። በቃ ገባችሁ አይደል? እሷ ጋር መኖር ቢችልም ልጁ ፍርድ ቤት የሚወስነው ልጁን በየሆነ ጊዜ ልዩነት እየሄደ ማየት እንደሚቻል ነው ፍርድ ቤት እንኳን የሚወስነው። እና ይሄ ነገር አንተ አለመፈረም ወይ ለምንድን ነው የፈለግከው? ለምን አለመፈረሙን የፈለግከው? ከሷ ጋር መኖሩን አትፈልግም። አሁንም ቢሆን እኮ እሷን አትፈልጋትም፣ ከሷ ጋር መኖሩን አትፈልግም፣ ግን ወረቀቱን መፈረምም አትፈልግም። ሆይ ለምን አብርሽ? ምንም እኮ ያው ነው። ወረቀቱን ብፈርምም በቃ አንዴ ፍቺ ተካሂዷል። ከዛ በኋላ በፈለክ ሰዓት ልጅን መተማየት ትችላለህ። በፈለክ ሰዓት ገብታ አይተህ ልጅ ከናፈቀህም ገብታ አይተህ መምጣት ትችላለህ። ከዛ ያለፈ ግን እሷ እንዳትፈርም ወረቀቱን ለምን ፈራ? ለምንድን ነው የፈራው? እስቲ ግልጽ አድርግልኝ። በጣም ነው የፈራው። በቃ ወረቀቱን ላለመፈረም ምናምን የምታደርጋቸው ነገሮች ያንዳንዱ የሚደብሩ ነገሮች ናቸው። ኦፍኮርስ ከሷ ጋር መሆን ፈልጋለሁ የምትል ከሆነ እንደ ድሮ ፍቅራችን ይቀጥል፣ ትዳሩን ፈልጋለሁ፣ ይቅርታ ሚስቴ ያደረኩት ነገር ልክ አይደለም፣ የሰራሁት ነገር ልክ አይደለም፣ ካሁን በኋላ ይሄ ነገር አይለመደኝም ብለህ መቀጠል የምትፈልግ ከሆነ እኮ ይሄ ማንም የሚፈልገው ነገር ነው አብርሽ። እኛም የምንፈልገው ያንተን ቤተሰቦች የሚፈልጉት ኤቭሪ ሰው በቃ ሁሉም ሰው ማየት የሚፈልገው ይሄን ነው። ካንተ ከሩታ ጋር ሰላም ሆናችሁ ልጅህን የሚያሳደግ አብረህ እንድትሆን ነው እኛ የምንፈልገው። ፍቺውን አንፈልግም። ግን ወረቀቱ ላይ መፈረም ይሄን ያህል እንዲህ አንቀጠቀጠክ እንዲህ እንድትፈራ ያደረገክ ምክንያት አልገባኝም። እኔ አሁንም ቢሆን አብርሽ ግልጽ አድርግልን እሱን እና ነገሮችን በግድ ለማድረግም የጣርክ ነው እና ይሄ ነገር አያስኬድም፣ አያዛልቅም፣ ልክ አይደለም። እንደሞ እና በቃ አታስጨንቃት ልጅቷን። በቃ ፕሊዝ አብርሽ ለሩታን አታስጨንቃት። በቃ እስካሁን ያንገላታሃት እስካሁን ሌላ ነገር ውስጥ የገባው እዛም እዚህም ስትል ምንም አላለችም። ከዚህ በኋላ በቃ እሷ አንድ ወረቀት ላይ እንድትፈርም ብቻ የምፈልገው ወረቀቱን ፈርምላት። ከአንተ ጋር መሆን አትፈልግም ይመስለኛል። ሜቢ አፏ ብቻም ሊሆን ይችላል እንደዛ የሚለው፣ ውስጧ እንደዛ ላይሆን ይችላል፣ ሐሳቧ እንደዛ ላይሆን ይችላል፣ የምታስበው ነገር እንደዛ ላይሆን ይችላል። ዝም ብላ በቃ አፏ በንዴት ከሄርሜላ ጋርም ስለሆንክ ያሉ ነገሮች ስለተፈጠሩ አፏ ብቻም ሊሆን ይችላል ይሄን ሁሉ ነገር ያለቻለችው። ግን ያን ነገር መፍታት የምትችለው ያን ነገር በፍቅር ማሸነፍ የምትችለው አንተ ነህ። ገባህ አይደል? አንተ ነህ እንደ ወንድ ድርሻህን ተወጥተህ፣ እንደ ባል ድርሻህን፣ እንደ አባት ድርሻህን ተወጥተህ ነገሩን አለሳልሰህ። ጥፋቱ ያንተ ነው እኮ አብርሽ። በቃ ይሄ ማንም የማይክደው ነገር ነው። ያንተ ጥፋት ነው። በቃ 100% ያንተ ጥፋት ነው። ሩታ ጥፋት የለባትም ማለት አይደለም። ሩታም ሴት ናት፣ ሰው ናት፣ ታጠፋለች። በቃ እንደማንኛውም ሰው። ግን ያንተ ጥፋት ነው ለዚህ ሁሉ ደረጃ እንዲደርስ ያደረገው፣ ለዚህ ሁሉ መበጣበጥ እንዲደርስ ያደረገው ያንተው ጥፋት ነው። በጣም ብዙ ፋውሎችን ሰርተሃል አብርሽ፣ በጣም ብዙ ፋውሎችን ከነጻነት ጋር እኔም እንደዛ ከ4 ወር በፊት ያ ሁሉ ነገር ተፈጥሮ ጸጥ ብለን ነበር። ያ ሁሉ ያንተ ጥፋት ነው። አሁን ሄርሜላ የምትባል ልጅ መጣች፣ ከሷ ጋርም ደግሞ የምታደርጋቸው ነገሮች እያንዳንዱ ነገር ጥፋት ነው። በቃ ጥፋትህን እኮ እንደ ጥፋት ተቀብለ ይቅርታ ብትጠይቅ
ማንም የሚፈልገው ነገር ያ ነው። ሩታ የምትፈልገው ያ ነው እንጂ ፍቺን ፈልጋ ምናምን አንተን ላለማየት ፈልጋ ምናምን አይደለም። እስካሁን እኮ ያሳለፈቻቸው በጣም ብዙ የፍቅር ዘመናት በጣም ብዙ የፍቅር ጊዜያት ነበሩ ካንተ ጋር በጣም ብዙ ነገሮችን አሳልፋለችና አሁንም ቢሆን ያንተን ከሷ መራቅ አይደለም የምፈልገው። ያንተ አዲስ ባህሪ፣ የማይጨበጥ ባህሪ፣ የሚያስጠላ ባህሪ እዛም እዚህም ብለ የምትወላውለውን ባህሪን ያልወደደችልህ ሩታ ግልጹን ስናገር ማለት ነው። እና ቤትህም ብትል ትዳሬም ብትል ልጄም ብትል ይሄ ሁሉ ነገር ባልተፈጠረ ነበር። ለምን ይሄ ሁሉ ድራማ መስራት ለምን አስፈልገ? አብርሽ ይሄ ሁሉ ነገር ውስጥ መግባት ለምን አስፈለገ? ያንተንም የዩቲዩብ ቤተሰቦችን እንኳን ያስከፋ ነው። እነ ጋሽን እነ ኤፍሬም ምናምን አንገት ያስደፋ ነው ቤተሰቦችን እንኳን ኢቭን እኮ እስካሁን የመጡ ራሱ ብዙ ነገሮችን ሩታ የሚሏት እንኳን በቃ ያንተ ቤተሰቦች ናቸው እኮ አይደል? የሩታ ቤተሰብ አንድ ቀን መጥቶ ቪዲዮ ላይ ልጄ እንደዚህ አድርጋችኋል፣ ልጄ እንደዚህ ሆናለች ብሎ አንድ ቀን ሲናገር ሰምተህ ታውቃለህ? አንድ ቀን ሰምታችሁ ታውቃላችሁ? እናንተስ ቢሆን አሁን ላይ መታችሁ እኔ አብርሽ የምታበረታቱ ሰዎች ምናችሁ እንደሚያማችሁ አላውቅም። ሴቶች ናችሁ ግን እናንተ እህት አላችሁ ግን እናንተ እናት አላችሁ ግን እናንተ ራሱ እኮ ሴቶች ናችሁ። ነገ እናንተ ቤት ላይ ነገ እናንተ ትዳር ላይ ነገ እናንተ ቤተሰብ ላይ ይሄ ነገር ቢፈጠር እንደዚህ ነው የምታሳልፉት? እንዲህ ነው የምትሉት? እንኳን አደረክ ሲማግጥ እንኳን አደረክ እንኳን ማገጥ እንኳን ሌላ ሴት ከሄድ ሩታ እኮ አላስቀምጥ ብለው ነው ሩታ እኮ እንትን ስለምትለው ነው እንዴ? ያን ነገር ተቁጭ ብሎ እኮ ኦፍ ካሜራ ከካሜራ ውጪ ተነጋግሮ መፍታት የሚችሉት ነገር ነው። በጣም ሲምፕል ነገር ማለት ነው። በትንሽ ነገር ነው በቃ እሱን ቁጭ ብሎ ተነጋግረው ለትልቅ ሰው አውርተውበት ምናምን የሚፈቱት ነገር ነው እንጂ ለዚህ ሁሉ ደረጃ እንዲደርስ ያደረገው አንደኛውም አብርሽ ነው። ይሄ ሁሉ ነገር እንዲፈጠር ይሄ ሁሉ ድራማ እንዲፈጠር ያደረገው አብርሽ ራሱ ነው። ሩታ ምንም ጥፋት የለባትም በዚህ ነገር ላይ። ከዚህ በፊት ጥፋቶችን አጥፍታ ይሆን ይችላል፣ ግን አሁን ለሚፈጠሩት ነገር አሁን ለሚሆኑት ነገር ላይ እያንዳንዱ ነገር ላይ ኃላፊነቱን መውሰድ ያለበት አብርሽ ራሱ፣ ጥፋተኛውም ራሱ ነው 100%። እኔ ሩታ ጥፋት ምንም እየታየኝ አይደለም፣ ምንም እየታየኝ አይደለም። አሁንም ቢሆን ጊዜ አለ። አብርሽ ወረቀቱ ላይ እንድትፈርም ትፈልጋለች። እሱን አንተ እንደምንም ብለህ እኮ ባልና አይደል እንደምንም ብለህ ውስጥ ያለውን ነገር ጨርሰ በካሜራ ጀርባ ጨርሰ ቤት ውስጥ ጨርሰ ምናምን በፍቅር አስማምታት ይሄ ነገር እንደዚህ ነው በቃ እኔና አንቺ ከዚህ በኋላ መቀጠል እንችላለን፣ ልጃችንን አብረን ማሳደግ እንችላለን። ይሄ ሁሉ ነገር ውስጥ መግባት የለብንም። ጥፋተኛ ነኝ በቃ እስካሁን ለተፈጠረው ነገር በጣም ይቅርታ ብለህ ጠይቃት። በፊስ እኮ የሚያልቅ ነገር ነው። በጣም ሲምፕል ነገር ነው። ነገሩን ለጥጠ ሌላ ታሪክ ውስጥ የከተትከው አንተ። የሆነ ነገር ሲፈጠር ኢቭን እኮ ነው ሄርሜላን እንኳን ልካታል እንደ እንትን ወረቀት ፈርም ስትባል ሄርሜላ ልካ እሷ ትፈርምልኝ ብላል በተወካይ። ኢቭን ወንድ ልካ ቢሆን እንኳን ችግር የለውም። በቅምጥ ልታስፈርም አብርሽ በጣም ሼም ነው። በጣም ሼም ነው በእውነት እኔ ያሳፍረኛል። በጣም ሼም ነው። እና ሩታ ላይ ጥፋት የለም ነው የምላችሁ። እኔ ሩታ ላይ ምንም ጥፋት የለም፣ አብርሽ ላይ ነው ሙሉ ለሙሉ ጥፋቱ ያለው። ያን ነገር ፊክስ አድርጎ ማለፍ ነገሮችን ማስተካከል ያለበት አብርሽ ራሱ ነው፣ የሱ ድርሻ ነው ይሄ ነገርና ፕሊስ ሩታን የምትሰርቡ ሰዎች ስርዓት ያዙ። ካሁን በኋላ ስርዓት ያዙ። ሩታ ምንም ጥፋት የለባትም። ሩታ ቤቷ ላይ ነው ያለችው፣ ልጇ ላይ ነው ያለችው። ትዳሯን ለማቅናት በጣም ብዙ ነገር እንትን ብላለች። ሩታ የምትሰርቡ ሰዎች ስርዓት ያዙ። በተለይ ሴት ሆናችሁ ሩታ የምትሰርቡ ሰዎች ስርዓት ይኑራችሁ ካሁን በኋላ። ይሄ በጣም የሚያስጠላ ነገር። ወንድ ሆኖ ቢሳደብ እኮ ችግር የለም። ሴት ሆናችሁ ግን እንዲህ አይነት ነገር ከእናንተ አልጠብቅምና አብርሽ ነገሮችን አስተካከል። የምትፈልግ ከሆነ ይሄን ነገር እንትን የምትል ከሆነ አስተካከል። ያንተ ድርሻ ነው፣ የባል ድርሻ ነው ይሄን ነገር ማስተካከል፣ ነገሮችን ፊክስ ማድረግ ያንተ ድርሻ ስለሆነ ፕሊስ አብርሽ ከዚህ በኋላ ይብቃን። ይሄ ሁሉ ነገር አሳልፈናል ከእናንተ ጋር፣ እኛም ይብቃን። እንደ ወንድምነት እኔም ደብሮኛል። በጣም ብዙ ነገሮችን አይተናል፣ ግን ይብቃን በቃ። ደስ አይልም አብርሽ፣ ጥሩም አይደለም በቃ። ከዚህ በኋላም ስምህ በቃ በእንዲህ አይነት ተልካሻ ምክንያት በእንዲህ አይነት የሚያስጠላ ምክንያት ሲጠፋ እኔም ደስ አይለኝም እና ደስ ስለማይል ፕሊስ ነገሮችን አስተካክል። ነገሮችን ካስተካከል ከአሁንም ጊዜ አለ። ፍርድ ቤቱም አንተ ዝም ብሎ አስረም እና ነገሮችን በውስጥ ለማስተካከል ሞክር። ያን ነው የምልህ። እና ቤተሰብ ያው ዛሬ ሀሳብ መስጠት ነገር ነው።
በቀጣይ በሌላ ባሪፍ ቪዲዮ እስክንገናኝ ድረስ ይመቻችሁ። ሰብስክራይብ ማድረግን እንዳይረሳ። በጣም ወዳችሁ። ቴንክ ዩ